የኮማ ደረጃ በጣም ባደገኛ ወይም ባስከፊ ሁኔታ ላይ ነው የሚገኘው ማለት ነው። እንዲህ ስል ግን የመዳን ተስፋ የላትም እያልኩኝ አይደለም። እሙቲን ሳልወድ ሞቅ ሲል ደውልና ጥራት እዛ አዳር ተመካከሩበታላችሁ። ያንተ ናት እቺ ነገር። አይ የኔ አይደለም። ምናልባት የጌታ መሳይ ነው የሚሉ እንደና መቼ ዛሬ ሊጀምር ቀሪውን ብር ያለሽበት ቦታ መጥቼ መንዘርች። ውረድ በእናትህ ጊዜን አታቃጥልብኝ። ምንም አላማረ ነበር። ይሁን ፎርጅ ነው የመጣው። ብሩን አላገኘህም አይደል? ደግሞ የሆነ ነገር ሳይፈጠር አይቀርም። ከደዴ ልታስመስላት ሞክር። ከ10 ዓመት በላይ ጥርሴን የነቀልኩበት ስራ ነው። አንተው ዛሬ መተህ ልታጭበረብረኝ ትሞክራለህ? ካንተ የባሱ አሉ የተባሉ ጮሌዎች እንኳን የሞክረውኝ አልሳካላቸው። እኔ ባጭበረብር ኖሮ ተመልሼ አንተ ጋር መጣ ነበር። ፋራ መስዬ ነው። በዚህ ሰዓት ምንም ብታስብ አልፈርድም። ግን በእንደዚህ አይነት ሁኔታ እንድንነጋገር ደግሞ አልፈልግም። ጭራሽ ካንተ ብሶ ልትቆጣኝ ያምራል። ሰማይ አንተን ዝባዝንኬ የፈጠራ ታሪክ መስማት አልፈልግም። ይሄን ብር ካልመለስኩ አለቆቼ ነገ ብር ስለማይለቁልኝ ከመምሸቱ በፊት ካስቀመጥክበት ቦታ ይሄን ብር ይዘው ብትመጣ ነው የሚሻለው። ካለበለዚያ ሁለታችንም የማንፈልግበት ጉዳይ ውስጥ ነው የምንገባው። ቢያንስ እንደዚህ አይነት ውሳኔ ስትወስን አንዴ እንኳን ደውለህ አታማክረኝም? ባማክር ምን ልታደርግ? ጨቅጭቄ ረከስ ያለው ሆስፒታል ገብታ አንድ ነገር ብትሆን ምኖር ይመስላል እኔ ራሴ። ለዛ ነው ቢያንስ ለ10 ቀን ክፍያ ይሆናል ብዬ የሸጥኩት። ይሁንሽ፣ ጥሩ እኮ ነው ያደረገው። አሁን ታዲያ ምንድነው እንደዚህ የሚያስቆም? ቡቲኳን ከከፈተች ገና 2 ወር ሳይሞላት ነው ንብረቷን በሙሉ አውጥቼ ሸጥኩባት። ድና ስትወጣ እኮ ላይፏን እንደገና ከዜሮ ነው የምትጀምረው። እሷ ድና ትወጣልን እንጂ እኮ የሚያሳስብ ነገር አይደለም። ቢያንስ ትንሽ ፋታ እንድናገኝ እንኳን አድርገናል። ወይ ፋታ! ቅድም ራሱ ለጥቂት ነው መሰለኝ የተረፈችላቸው። ሰርጀሪ መሰራት እንዳለባት ከተናገሩ ስንት ጊዜያቸው። ካሁን በኋላ ቶሎ ካልተሰራች ኃላፊነቱን እንደማይወስዱ ተናግረዋል። አስራጭ በረበርከኛት የእናቴን የሱቁን ብር እንኳን የተወኩል ሰው ነው። እሱ የኔና የእቴ ጉዳይ ነው፣ አይመለከትም። የሚገባህን ደግሞ ሰጥቻለሁ። የሚገባህን በየጊዜው እናሻ ቆራርጥ የሰጠኝ ገንዘብ 20 ሺህ እንኳን አይሞላም። ስራ ስጀምር ልትረዳኝ እንጂ ስለዚህ ሱቅ እንኳን የተነጋገርነው አንድም ነገር የለም። ያኔ ሱቅ ምን ነበር? ስንት ዓመት ለፍቼ አልቻለ ለዚህ ያበቃሁት። የድርሻን ሰጣለሁ ስላልከኝ አይደል በስም ያዞርኩት። ስማ፣ ድርሻን ወሰድክ፣ በቸገረ ቁጥር ደግሞ እየመጣ አትነዝን ዘይ ዋይ ዋይ አትበል። እናትም እንደዚህ ነበር የምታቆስተኝ የምታስጨንቀኝ። አንተ ያንን አዋይ በቃ በዚህ ብርድ ምን ትሰሪያለሽ? ሲበሉ እንደምሰማኩ ነው የወጣሁት። ለወላጆች ቀን ምን ለማመደው እንደማላሳይ አባቴ አልቅሰሽ ነው አይደል? አላለቀስኩም እኮ አባቴ። ምን ብሎሽ ነው? ተናደድ አልነግርህም። የጠየኩሽን መልሽልኝ። ቃሉ
እንደነስልህ እምቢ አባትዬ ሲኒማ ቤት አይደለንም ያለነው በማየት ብቻ ምን ዝናናው እሺ እንደውም እንሄዳለን ኧረ እባክህ ለምንድን ነው አንተ ብቻ ያልከው ሁልጊዜ የሚሆነው አልሄድም እንሄዳለን እኔ እኮ ማንም በላይ ነው የማፈቅር ታፈቅረኛለህ አታምነኝም ምን አይነት ጥያቄ ነው አላምንሽም አልኩኝ በዚያ ጨፋፈርሽ ወንዱ ሌላ ነገር ሊሰማው ወይም ሊያስብ ይችላል ያስብ ሁል ጊዜ ወንድ ልጅ መሄድ የሚችለው ሴቷ እስካሰመረችለት መስመር ብቻ እኔ ደግሞ ያን ቀይ መስመር ጠንቅቄ አውቃለሁ እሺ ይሄንን ኮንፊደንስሽን ሌላ ጊዜ ተጠቀሚዋለሽ አሁን እንሄዳለን ቁጭ በይ አቦባክ ልጆች ምን ነው ቤቱን ሬሳ ያወጣበት ቤት አስመሰላችሁ ተጫወቱ እንጂ ከልበስ አድርጌ ነው የሰራሁት ይጣፍጣል አይጣፍጣችሁም ብሎ አራይት ቢያባይና ታጨናንቃት ምን ሆናል በቃ ፍታ እስቲ ንገርልኝ እሳቸው ነው አመላቸው ቤቱን ለቅቄ ሄዳለሁ እኮ ነው የሚለኝ የት አባቱ ናቸው ጥሎ ሄደው አባይ ምን አውቃለሁ ወሬኛ በይሩ ሰማይት በይ እኔ ለራሴ ጭንቅላቴ ሊፈነዳ ነው አንተ ራስ ተጨማሪ ለችግር አትሆንብኝ አስበው እስቲ ገና ዛሬ ስራ ከመጀመሪያ 60 ሺህ ብር ልበላ በእርግጠኝነት ግን እንደዚህ የሚያደርጉት የተጣላቸው ልጆች መሆን አለባቸው እኔም እነሱን የተጠራጠርኩት ቤታቸውን የተባለበት አካባቢ ሄድኩኝ የሉም እንደነቃውባቸው ስላወቁ ወደ ቤታቸው አካባቢ ጭራሽ ዝር አይሉ ቆይ ግን የምንዘርክላት ልጅስ ምን የተለየ ነገር አይታል ጎሽ ልጆች እንዲህ ስትጫወቱ ነው ደስ የምትሉት ወይ ምግቡን ግን ምንም አልነካችሁትም አልበላችሁ በኋላ ጨምሬላችሁ ትበላላችሁ እኔ ላንቺ ስል ግን ሁሉ ነገር ትቼዋለሁ ተመስገን እኔ መድኃኒዓለም ጸልዬ ሳልጨርስ እኮ ነው አንተ የምትደርስልኝ ይሄ እኮ ነው የሚያስደንቅ ተመስገን መጀመሪያ ገንዘቡን ቶሎ ዝርዝርላት ቀሪውን ብር ለማምጣት ነበር ሐሳቤ ዛምንም አላስታውስም ግን ኤምባሲ ውስጥ እንደምትሰራ ከነገረችኝ በኋላና ስልኳ ላይ ያየሁት ፎቶ ብቻ ፎቶ ላይ የሆነ የማይሆን ነገር አትኩሮት ይስቦት እንደነበር አስታውሳለሁ እሸቱ ሰማ ማለት ደግሞ ፕሮፌሽናልና ፎቶ ላይ ያለው አክት አብሮ አይደማ ቆይ ፎቶ ላይ ስፔሲፊክ ያየው ነገር አለ የምታስታውሰው ነገር አለ እስኪ በደንብ አስታውስ እንትን ነው ፎቶ አስፋልት ዳር የተነሳ ፎቶ ነው ማለት ከተማው መሃል ግን አዎ ከጀርባ አካባቢ ላይ አይ ቲንክ ጣይቱን የሚመስል ቤት ያየው መሰለኝ ጣይቱን የሚመስል አካባቢ ፒያሳ ይኸውልህ ኬኔዲ እርግጠኛ መሆን አልችልም ግን ልጅቷ ፎቶ የተነሳችው ራሷን ቼክ ለማድረግ ከሆነ በእርግጠኝነት ያ ፎቶ የተነሳችው ሰፈሯ ነው ስለዚህ ልጆቹን ለማግኘት በሷ በኩል ብንሄድ ነው የሚሻለው እኔ እንጃ
የሆነ ነገር አልመሰለኝ። በደም ካሰብንበት ልጆቹ ያመልጡን። ለማንኛውም ዩስቲናኒ ክፍል ስላደረች አንተ እሷ ክፍል ነው የምታድረው። ሰርጀሪ መሰራት እንዳለባት ከተናገሩ ስንት ጊዜያቸው? ካሁን በኋላ ቶሎ ካልተሰራች ኃላፊነቱን እንደማይወስዱ ተናግረዋል። ይህን ብር ካልመለስኩ አለቆቼ ነገ ብር ስለማይለቁልኝ ከመምሸቱ በፊት ካስቀመጥክበት ቦታ ይዘው ብትመጣ ነው የሚሻለው። አባዬ ወይ የት ነው የምትወስደኝ? ዛሬ ስራ ስለሌለኝ የፈለግሽው ቦታ እንሄዳለን። እንደዛማ ብር ያልቅባይ ከዛ ትጨነቀብኛለህ። ስለዚህ ኬክ ብቻ ጋብዘኝ። ችግር የለውም መፍትዬ። አንቺ ብቻ የፈለግሽው ቦታ ምረጪ። አንዴ ኬኔዲ ጋር ደርሼ እመጣና ከዛ አብረን እንውላለን። እንዴ ኬኔዲ ጋር እንኳን አብሬ ነው የምሄደው። አቤት መስፍን። አሁን አይ ምንም አይነት ስራ ነው። እሺ እመጣለሁ። እሺ
ኧረ ውጡ ቁርስ እንብላ እንጂ ምን ሆናችኋል? يوسف እንዳትንቀሸቀሽ እሺ ቆየው እንደ መስለኝ ዛሬ አብሬያት እንደምሆን ቃል ገብቼላት ነበርና ስታስቸግረኝ ነው እጃት የመጣሁት። ከባድ ነገር ከሆነ ግን ቤት ልመልሳት ይችላል። ህፃኑን አባት ጋር ስመጣ ነበር ያየኋት። እንዴት ጎርምሳለች! እንዴት ነሽ የኔ ቆንጆ? አንተን ያባት አለቃ ለምን ነው ስራ የምታበዛበት? እኔን እኮ እየዘጋኝ ነው። እስቲ ነው አባትሽ በጣም ጎበዝ ስለሆነ ብዙ ጊዜውን እንፈልገዋለን። ስራ ካበዛችሁበት በኪና የሚገዛበትን እንዲቀበርከፍ አሉት። ስንት ብር እንድከፍለው ነው የምትፈልጊው? አጎቴን ጠይቄ እነግርሃለሁ። ደሞዝ ተከራክረህ ካስጨምረሽ አንተ ከፈራ አናግርልሃለሁ። እንዴት ደስ የምትል ልጅ ናት። ትንሽ በጣም ወጥቻለሁ። ልጆች እኮ እንደዚህ በኮንፊደንስ ያልኩት ጥሩ ነው። መታየት ቤት የአባትን ጸባይ ያወቅ ምንድን እንደዚህ የሚያበሰጫጭ? እርጅናውም እንጭንጭም ሁሌም ስለሚደጋገምበት ነው አይደል? ይገባኛል። ያኔ የመኪና ኮንትሮባንድ ስራ የምንሰራበትን ቤቱን አዝዤ ብር ስለተበደርኩና ከስሬ ስላልመለስኩለት በዛ ላይ ደግሞ ብሩ መክፈያ ጊዜ አልፏል። ለዚህ ደግሞ ይዳረኩ እኔ ነኝ አይደል? አዎ ዳግመኛ ስለዚህ ጉዳይ እንዳናወራ ተስማምተን ነበር አይደል? አንተ ምንም ያጠፋው ነገር መወሰን ያለብን ነገር ነው የወሰንከው።
እባክህ እንደዚህ ያልካት ሸውደኝ። እሙቲ ይሄንን የኮንትሮባንድ ስራ ትተን ወደ አዲስ አበባ እንግባ ስትለኝ እኔን ተማምነህ የጀመርከውን ስራ ትቼ መመለስ አልነበረብኝ። ይኸውልህ መስመሬ ብቻ ወላሂ ይስተካከል። ይትቤ እመን ላይፌ ብቻ አንዴ መስመር ያዝልኝ። የመጀመሪያ ምክሰው ሰው አንተ ነህ። እኔ እናንተ ማለት ስለምን መካካስ ነው የምታወራው? እውነት ነው አንድ ወቅት ላይ እናተርፍ ነበር መክሰርም ያለን በቃ የጓደኝነት አንድ አካል ነው ብለህ አስብ። ምንም ችግር እኮ የለውም። እሺ አሁን አባት ምን ብሎ ነው? ዮሲና ላይ ያለው ወይስ እሷ ምን ታደርግ? አሁንማ ስራትቼ ቤት ስቀመጥ ንዝንዙን አልቻለም። የሆነ አንድ አቶ መስፍን ይባል ሰው አለ። እሱ ጋር ስራ ካላስቀጠልኩኝ ጥሩ ደሞዝ ካለው ለምን አሰራ? ተመልሼ የቅጥር ስራ ደሞዙ የፈለገ አሪፍ ቢሆን ተቀጥረ የምትሰራው ስራ ባለቤቱን ሀብታም ከማድረግ ውጪ ለእኔ አንድም ነገር የሚፈይደው ነገር የለም። እሱን እንኳን አታየው። 30 ዓመት ብሔራዊ ባንክ ሰርቶ ከጡረታ ውጪ ምን አተረፈ? ምንም። በራሴ የሆነ ነገር እስከምጀምር ድረስ በግል የሂሳብ ስራዬን ብሰራ ነው የሚሻለው። እሙቲስ ደውላታ ቦርሳዋ እኮ እንዳለ እዚህ ነው እኮ ያለው። እሸቱስ ስልኩን አነሳ ወይ በቃ አንተ ወደ እሷ ቤት ሄዳ እኔ እዚህ አካባቢ ትንሽ ስለምቆይ እናያታለን። ይትቤ ሌላ ጊዜ እንደዚህ አላስቸግርም። ዛሬ ትንሽ ቢዚ ስለሆንኩ ነው። ኧረ መስፍኔ ችግር የለውም። በፈለከው ጊዜ ልጠራኝ ትችላለህ። ለሰዎች የሚሰጥ ዶላር ነው። የሚቀጥሩ ቦታ ሄደህ አድርሰላቸው መመለስ ነው። ውጭ አቁሜልሃለሁ። በወርቅ ምን ልሰራ መጣ? አይ ትንሽ ያደረች ስራ ነበረች፣ እሷ ልጨርስ ገብቼ ነው። ያው በግሌ የሂሳብ ስራ ሰራ አይደለ? ለነሱ የሚሰጥ ወረቀት ነው። በልደናል። አሁን ስተንፈስ አላልክም? ተረድረ ቆመ ራስን እንደ ወንድ ትቆጥራለህ እንዴ? ሴታ ሴት ሽንታ። ኧረ ተው፣ ከነ ሙሉ አካለ ብትሄድ ነው የሚሻል። ካልገደላችሁኝ በስተቀር ገንዘቤን ካልያዝኩ ከዚህ ቤት አልወጣም። ትንሽ ደቂቃ ናት፣ ትቀዘቅዛለህ። በተራ አንተን እሰባብርሃለሁ። የተናገርኩህ ቁጭ ስላለ አንተ ምንድን ነው የምትለው? ገንዘቤን ስጠኝ። ሙቲ ትሞታለህ። ሙቲ ትሞታለቃችሁ። ገንዘቤን ስጡኝ እና ልውጣላችሁ። ኧረ ተው ሰበብ እንዳትሆን። ገንዘቤን ስጠኝ። መሞት ነው እንደሚፈልግ መሞት ነው እንደሚፈልገው ሙቲ ትሞታለህ። ዮሲናይ አንገላታውሽ አይደል? አባዬ አትደከመንም እኮ ካንተ ጋር ስለሆንኩ ደስ ነው ያለኝ። ኬኩን ራሱ አልፈልጉም። እሺ ግን አባዬ ስራ የሚበዛብህ ከሆነ እንዳትጨነቅብሽ፣ ቤት አድርሰኝ። ምንም ችግር የለም።
አንቺ መኪና ውስጥ ጠብቂኛለሽ። እኔም ብዙ አልቆይም። እሺ አባዬ። ዩስቲ ወይዬ ከእናማማ ቤት ወጥተን የራሳችን ቤት እንዲኖረን ትፈልጊያለሽ? አንተ ትፈልጋለህ? መልሰሽ እኔንም ትጠይቂኛለሽ? እኔ አንተና አባዬ የምትፈልጉት ሁሉ ደስ ይለኛል። አባዬ ትምህርት ቤት ለወላጆች ቀን የምንሰራውን ድራማ ታሪኩን ንገሪ ታለማምደኛል። እሺ ንገሪ። እኔ እናቶኔ ነው የምሰራው። ከዛ ልጄን በጎቹ አግደ ጠብቅልኝ ብዬ ሽፍቶቹ በጎቹን ይዘፍሩበት መተ በጎቹን አድኖ ሲጠብቅልኝ ነው። ኦኬ አሁን ገባኝ። እንደ ልጁ እንደሆነልሽ ነው አይደል የፈለግሽው? አዎ። እሺ በቃ ጀምሪ አንቺ። ልጄ ገበያ ደርሼ እስከምመጣ በጎቹን እያያች ስመጣ ማረግልን አታውቅም። እሺ ማዬ አንቺም ግን ቶሎ ነይ። አቶ ይትባር ዳር ያዙ ዳር ያዙ። ምነው አባዬ? ይስኒ ድራማ እየተጫወት ነው። አዎ በቃ ሽፍቶቹ መጡብኝሽ፣ በጎቹን ሊወስዱብኝ ነው። ስለ በጎቹ ቢጠይቁሽ ምንም ነገር እንዳታወሪሽ። እኔ ጎበዝ ጤና ይስጥልን አቶ ይትባረክ። ጤና ይስጥልኝ። ከደህንነት ተቋም ነበር የመጣነው። መኪናውን ለፍተሻ ስለፈለግን ቢተባበሩ። እሺ አልፋም ነው ተባለ ይችላል። እሱዬ ምንም አይነት የከፋ ጉዳት ማድረስ የለብንም። ሰይጣን ነገር ነው ልጅ፣ የሚፈራ ነገር አይደለም። በዛ ላይ ብሩን እኛ እንደወሰድንበት ለእሸቱ መናገሩ አይቀርም። እሸቱ ሰማ ማለት ደግሞ ከሱ በላይ ካሉ ሰዎች ጋር ሆኖ ማዕት ነው የሚያወርዱበት። ይኸውላችሁ ትሰሙኛላችሁ፣ ይሄ ሰውዬ በቀላል የሚፋታን አይነት አይደል። በቃ ለምን ብሩ መልሰንለት አንፋታውም? ብሩን መልሰንለት? ብሩንማ አንመልስም። እሺ አየው እስቲ ፊቴ እንዴት እንዳደረገው አይደል? በቃ ምንም ሀሳብ አይገባችሁ። እኔ በራሴ መንገድ እወጣዋለሁ። ሂዱ እናንተ። እቺ ለዋጋ ታስከፍላለች።